ክቡራን አድማጮች እንደምን አላችሁ? የምሽቱን አጫጭር መረጃዎች ይዘን መጥተናል። ላይክ አድርጋችሁ አብራችሁን ቆዩ። የኢትዮጵያን ስደተኞች ዕጣ ፈንታ በተመለከተ አዲስ መረጃ ተሰምቷል። በኮሎራዶ የሚገኙ ኢትዮጵያውያን የትራምፕ መንግስት ውሳኔ እንዳስጨነቃቸው ተሰምቷል። ኮሎራዶ ከፍተኛ ቁጥር ያላቸው ኢትዮጵያውያን ከሚገኙበት የአሜሪካ ግዛቶች ውስጥ አንዱ ነው። የፕሬዚዳንት ትራምፕ አስተዳደር አርብ ዕለት ይፋ ባደረገው ውሳኔ ለኢትዮጵያን ተሰጥቶ የነበረው ጊዜያዊ የከለላ ፍቃድ ቲፒኤስ እንዲቋረጥ ማለቱ የኮሚኒቲውን በርካታ አባላት ጭንቀት ውስጥ መክተቱ ሲቢኤስ ቴሌቪዥን ዛሬ ባሰራጨው ዘገባ አስታውቋል። የኢትዮጵያን ስደተኞች ዕጣ ፈንታን በተመለከተ አዲስ መረጃ ተሰምቷል። በጥንቅራችን ተካቷል። ኤርትራ የአልጀርስን ስምምነት እንደ ጋሻ በመጠቀም ኢትዮጵያ ግዴታዋ እንድትወጣ የምትወተውት ቢሆንም በተግባር ግን ራሷ በፈጠረችው ወታደራዊ ወረራ ስምምነቱን አፍርሰዋለች። ስለሆነም አሁን ባለው ተጨባጭ ሁኔታ ኤርትራ የአልጀርስን ስምምነት የመጥቀስ ህጋዊ ታማኝነት አጥታለች። መረጃውን በጥንቅራችን ይዘነዋል። ለቻናሉ አዲስ የሆናችሁ አድማጮች የምንጭናቸው ዕለታዊ ትኩስ ሰበር መረጃዎች በፍጥነት እንዲደርሳችሁ የደወል ምልክቷን በመጫን ሰብስክራይብ እንዲያደርጉ እየጋበዝን ወደ መረጃው እናልፋለን። በኮሎራዶ የሚገኙ ኢትዮጵያውያን የትራምፕ መንግስት ውሳኔ እንዳስጨነቃቸው ተናገሩ። ኮሎራዶ ከፍተኛ ቁጥር ያላቸው ኢትዮጵያውያን ከሚገኙበት የአሜሪካ ግዛቶች ውስጥ አንዱ ነው። በኮሎራዶ ዩኒቨርሲቲ የተደረገ አንድ ጥናት እንደሚገልጽ በግዛት ውስጥ ያሉት የኢትዮጵያ ኮሚኒቲ አባላት ቁጥር ከ30 ሺህ እስከ 50 ሺህ ይደርሳል። የፕሬዚዳንት ትራምፕ አስተዳደር አርብ ዕለት ይፋ ባደረገው ውሳኔ ለኢትዮጵያን ተሰጥቶ የነበረው ጊዜያዊ የከለላ ፈቃድ ቲፒኤስ እንዲቋረጥ ማለቱ የኮሚኒቲውን በርካታ አባላት ጭንቀት ውስጥ መክተቱን ሲቢኤስ ቴሌቪዥን ዛሬ ባሰራጨው ዘገባ አስታውቋል። እንደ ዘገባው በውሳኔው መሰረት በቲፒኤስ አማካኝነት በአሜሪካ የሚኖሩ ኢትዮጵያውያን በ60 ቀናት ውስጥ ለቀው መውጣት የሚኖርባቸው ሲሆን ካልሆነም የመባረር ዕጣ ሊገጥማቸው ይችላል። የኮሎራዶ የኢትዮጵያን ኮሚኒቲ አመራር የሆነችው ሊዲያ ታምራት ለዜና አውታሩ እንደተናገረችው ጉዳዩ በጣም አሳሳቢ ነው። እንደገለጸችው በኮሎራዶ የሚኖሩ በርካታ ኢትዮጵያውያን ወደ አሜሪካ መሰደድ የጀመሩት እንደ አውሮፓውያን አቆጣጠር በ2018 የተፈጠረውን የእርስ በርስ ጦርነት ተከትሎ ደህንነታቸው አደጋ ላይ በመውደቁ ነበር። ከነዚህ ውስጥ አብዛኞቹ አሜሪካ የገቡት በ2022 መሆኑን አስረድታለች። ሊዲያ ጨምራም በጣም ከባድ ነገር ነው። እዚያ ረሃብ አለ፣ ግድያ አለ፣ በርካታ ነገሮች እየተፈጠሩ ያሉበት ሀገር ነው። ምንም ያልተረጋጋች ሀገር ናት ብላለች። ሲቢኤስ ቴሌቪዥን ከአሜሪካ ኮንግረስ ያገኘውን መረጃ በምንጭነት ጠቅሶ እንዳስረዳው በቲፒኤስ አማካኝነት አሜሪካ እየኖሩ ያሉት ኢትዮጵያውያን 4500 ናቸው። የአሜሪካ ዜግነት ኢሚግሬሽን አገልግሎት ቃል አቀባይ በሰጡት መግለጫ ቲፒኤስ ማለት በጊዜ ገደብ የተቀመጠ ፈቃድ እንጂ ቋሚ የመኖሪያ ትኬት አይደለም ማለታቸውን የጠቀሰው ዘገባው ለኢትዮጵያን የተሰጠው ይህ ፈቃድ የተዘረዘው ደግሞ የኢትዮጵያ ዜጎች ወደ አገራቸው እንዳይመለሱ አጋጥሞ የነበረው አደጋ ተቀርፏል በሚል መሆኑን ማስረዳታቸውን አውስተዋል። ዘገባው ሲቀጥልም ነገር ግን የአሜሪካ ውጭ ጉዳይ መስሪያ ቤት በድረገጹ ላይ ወደ ኢትዮጵያ የሚደረግ ጉዞን ሌቭል 3 የሚል ምድብ ውስጥ መክተቱን አስታውቋል። የውጭ ጉዳይ መስሪያ ቤቱ አሜሪካውያን ወደ ኢትዮጵያ ከመጓዛቸው በፊት ግጭት፣ ግድያ፣ ህዝባዊ አመጽ፣ የቴሌኮም ግንኙነት መቆራረጥ፣ ሽብርተኝነትና አፈና እንዳለ እንዲገነዘቡ ማሳሰቢያ መስጠቱንም ጠቅሷል። ሊዲያ በበኩሏ የኢትዮጵያ ኮሚኒቲ አባላት ወደ ኢትዮጵያ መመለስ ስለማይፈልጉ ከፍተኛ ጭንቀት ውስጥ መግባታቸውን ገልጻለች። ስትናገርም ከ2022 ወዲህ እዚህ የመጡት ኢትዮጵያውያን ህይወት መስርተዋል። ልጆቻቸውን ትምህርት ቤት እየላኩ ነው። በርካታዎቹ የሥራ ፈቃድ ያላቸው በመሆኑ ስራ እየሰሩም ይገኛሉ ብላለች። ጨምራም በኢትዮጵያ ውስጥ አሁንም በብሔር ላይ ያተኮረ ጦርነት አለ። እነዚህም ሰዎች ወደ ኢትዮጵያ ከተመለሱ ስራ ማግኘትና ልጆቻቸውን መመገብ ጭምር ይከብዳቸዋል። በብዙ የኢትዮጵያ ክፍል ረሃብ እንዳለም የሚታወቅ ነው በማለት አስረድታለች። እንደ ዘገባው የአሜሪካ አገር ውስጥ መስሪያ ቤት የቲፒኤስ ወረቀት ያላቸው ኢትዮጵያውያን እስከ ፌብሩዋሪ 2026 ድረስ በፈቃዳቸው አሜሪካን ለቀው እንዲወጡ የሚል መመሪያ አውጥተዋል። መስሪያ ቤቱ ጨምሮም በፈቃዳቸው መመለስ የሚፈልጉ የጉምሩክና ድንበር ጥበቃ ቢሮን በመጠቀም በሞባይል አፕሊኬሽን ሪፖርት እንዲያደርጉ ጠይቆ ይህንንም ሪፖርት ላደረጉ የመመለሻ ትኬትና $1000 ተጨማሪ ቦነስ እንደሚሰጣቸው ይፋ አድርጓል። ነገር ግን ሊዲያ የተሰጣቸው የ2 ወር ቀነ ገደብ በቂ አይደለም ብላለች። ጨምራም የሚመለሱበትና ደህንነታቸው እንደሚጠበቅ የሚተማመኑበት አገር ሳላቸው ወይ የሚል ጥያቄ አንስታለች። ወደ ቀጣይ መረጃ ስናልፍ የህግ ባለሙያዋ ወይዘሪት ብሌን ማሞ ባወጡት አዲስ የጥናት ጽሑፍ ኤርትራ እንደ አውሮፓውያን አቆጣጠር በ2000 የተፈረመውን የአልጀርስ ስምምነት መሰረታዊ መርሆች በመጣስ በኢትዮጵያ ሉዓላዊ ግዛቶች ውስጥ የምታደርገው ወታደራዊ እንቅስቃሴ ስምምነቱን እንደ ህጋዊ መከላከያ እንዳትጠቀምበት የሚያደርጋት መሆኑን ተከራከሩ። በጽሑፉ ላይ እንደተብራራው የኢትዮ ኤርትራን ጦርነት ለማስቆም የተፈረመው የአልጀርስ ስምምነት እና ተከትሎ የተቋቋመውን የድንበር ኮሚሽን ውሳኔ ባድመን ለኤርትራ እንዲሁም ዛላምበሳና ሌሎች አካባቢዎችን ለኢትዮጵያ የወሰነ ቢሆንም የድንበር ምልክት ተከላ ሙሉ ለሙሉ አለመጠናቀቁ ክፍተቱን ፈጥሮ ቆይቷል።
ጽሑፉ እንደሚያስረዳው ከ2018 የሰላም ተስፋ በኋላና በተለይም ከ2020 እስከ 2022 የትግራይ ግጭትን ተከትሎ የኤርትራ ጦር በዓለም አቀፍ ሕግ የኢትዮጵያ ግዛት ተብለው በሚታወቁ እንደ ኢሮብ፣ ጉሎ መካዲ፣ አዲኳላ እና ዛላምበሳ ባሉ አካባቢዎች ወታደሮቹን አስፍሮ ይገኛል። ጸሐፊዋ ይህንን ሁኔታ በሕግ መነጽር ሲተነትኑት ባነሷቸው ነጥቦች መሰረታዊ የስምምነት ጥሰት ተከናውኗል ብለዋል። ይህን ሲያስረዱም በቪየና የውል ሕግ ስምምነት አንቀጽ 60 መሰረት አንድ ወገን የስምምነቱን ዋና ዓላማና መንፈስ የሚቃረን ድርጊት ሲፈጽም መሰረታዊ ጥሰት ይባላል። የኤርትራ ጦር በኢትዮጵያ መሬት ላይ መቆየቱን የአልጀርስ ስምምነት ዋና ዓላማ የግዛት ሉዓላዊነትን ማክበርና ሰላምን ማስፈን የሚጣረስ ነው። ሌላው ብሌን የሚከራከሩበት ነጥብ ኤርትራ ስምምነቱን በተግባር የጣሰችና የኢትዮጵያን ግዛት ወራ እየያዘች፣ በሌላ በኩል ኢትዮጵያ የአልጀርስ ስምምነትን እንድታከብር የምትጠይቅበትን የሞራልም ሆነ የሕግ መሰረት የላትም። አንድን ስምምነት እየናዱ ተመልሶ ያንኑ ስምምነት እንደ ማብራሪያ ማስከበሪያ መጠቀም በዓለም አቀፍ ሕግ ተቀባይነት የለውም ሲሉ ባለሙያዋ ይሞግታሉ። ጥናቱን እንደሚደመድመው ኤርትራ የአልጀርስን ስምምነት እንደ ጋሻ በመጠቀም ኢትዮጵያ ግዴታዋን እንድትወጣ የምትወተውት ቢሆንም በተግባር ግን እርሷ በፈጠረችው ወታደራዊ ወረራ ስምምነቱን አፍርሰዋለች። ስለሆነም አሁን ባለው ተጨባጭ ሁኔታ ኤርትራ የአልጀርስን ስምምነት የመጥቀስ ሕጋዊ ተአማኒነት አጥታለች። መረጃው የዘሀበሻ ነው። ክቡራን አድማጮች የምሽቱ መረጃዎቻችን እነዚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ አድማጮች በድጋሚ ቻናሉን ሰብስክራይብ እንድታደርጉ እያስታወስን ለመሰናበት እንወዳለን። ቸር ያቆየን።